ሰላም እንዴት ናችሁ? የተወደዳችሁ የያዕቆብ ሪካፕ ቤተሰቦች፣ ዛሬ አጠር ያለ ምርጥ የሃይስኩል ፊልም እናያለን። ቪዲዮን ላይክ፣ ሰብስክራይብ በማድረግ ይጀምሩ። ልጅቷ የሺሚሪ ኡካ ትባላለች። ኡካ በጣም አይናፋር፣ በጣም ዝምተኛ፣ ትምህርት ቤት ውስጥ ጓደኛ ማግኘት የቸገራት ልጅ ነች። አንድ ቀንም ከትምህርት ቤት ወደ ቤት በመሄድ ላይ እያለች ቀጣይ የትኛውን ሃይስኩል መምረጥ እንዳለባት እያሰበች ነበር። ይህንን በማሰብ ላይ እያለች ከሬሚ ጋር ትጋጫለች። ሬሚ ክላስሜቷ ስትሆን ሁሌ ምትሰድባትና ምትቀጠቅጣት ልጅ ነበረች። እንደተለመደውም ሬሚ እንደነሱ ምርጥ ትምህርት ቤት ስላልመረጠች ታላግጥባት፣ ትሰድባት ጀመር። እንደዚህ ቢያደርጓትም ኡካ ግን ምንም ሳታደርግ ዝም ብላ ታዳምጣቸው ነበር። እነሱም ከሄዱ በኋላ አንድ ዘናጭ ሁሌ ከእጅ ቦትል የማይጠፋ ልጅ ያገኛታል። እሱም ፊት ለፊቷ ቆሞ ጥሩ ስሜት እንዲሰማት ጥሩ ቃላቶችን ይነግራታል። ሌላው እንኳን ቢቀር እሱ የተመዘገበበት ትምህርት ቤት እንድትገባ ይነግራታል። ይሄም ንግግሩ ለኡካ ትልቅ ተስፋ ይሰጣታል። በቀጣይ የምትገባበት ትምህርት ቤት ማንም ሰው እንደማይነገራት ታስባለች። ነገሮችም ይሳኩላትና እንደ ልጅየው ሃይስኩሉ ይቀበላታል። እሷም ደስ ብሏት ጥሩ ስሜት እየተሰማት ሳይክሏን እየነዳች ወደ አዲሱ ትምህርት ቤት ትሄዳለች። በዛም ትምህርት ቤት ውስጥ ሁሉም አይን ልጅየው ላይ ይሆናል። ልጅየውም በትምህርት ቤቱ ታዋቂ ይሆናል። እሱም ታዋቂ ስለሆነ ሌሎች ተማሪዎች ቅናት ያድርባቸዋል። ፊት ለፊቱም መጥተው ነገር ሊፈልጉ ሲሞክሩ በእጁ የያዘውን መጠጥ ራሳቸው ላይ ያከፈክፍባቸዋል። እንደ አጋጣሚም ሆኖ ኡካ በዛ እያለፈች ነበርና እሷ ላይም መጠጡ ይደፋል። ልጅየውም እሷ እዛ ትምህርት ቤት በመግባቷ እሷን በማየቱ ይገረማል። እሷም በአዲሱ ትምህርት ቤቷ እንደ አዲስ ከሰው ጋር በመግባባት አዲስ ጓደኞችን ማፍራት ትጀምራለች። ሰላማዊም ህይወት በመኖር ላይ እያለች ነገር ግን ሰላሙ አልቀጠለም ነበር። ራኒ የምትባለዋ ድሮ የምትናገራት ጓደኛዋ እሷም እዛ ትምህርት ቤት ገብታ ነበር። ረሚም ኡካን ኮሪደር ላይ ስታገኛት ታላግጥባት፣ ትሰድባት ጀመር። ድንጋዩዋ ትላታለች። ምክንያቱም ኡካ ሁሌ ሲናገሯት መልስ አትመልስም ነበር። ዝም ብላ ነበር የምታዳምጠው። የሚናገሯትና የሚሰድቧት ነገርም በየቀኑ መቀጠሉን ይቀጥላል። የእሷም እቃዎች መወርወር ይጀምራሉ። ነገር ግን አሁንም ኡካ መልሳ ልትናገራቸው አልፈለገችም። ልጅየውም መንገድ ላይ ያገኛትና ለምንድነው ዝም የምትይው? ደፋሩኝ፣ ለራስሽማ ተናገሪ፣ ዝም አትበይ ይላታል። እሱን እንኳን ማድረግ ካልቻልሽ ሰው እንዲረዳሽ ጠይቂ ይላታል። እሷ ግን በፍርሃት ስሜቷን ወደ ኋላ አርጋ ትይዛለች። እሷም የፈራችው የሰውን እርዳታ መጠየቅ ሳይሆን በራሷ ችግር ሰውን ማስገባት ነው። እሷም ዝም ማለቷን ትቀጥላለች፣ ጓደኞቿ የሚሰድቧትን ድንጋይ የሚሏትን ነገር እስክትቀበለው ድረስ። በቀጣይ ቀንም ረሚና ጓደኞቿ ኮርነር ላይ ያገኟትና ምግብ እንደገዛላቸው ይጠይቋታል። ኡካም እንደተለመደው እንደ ድንጋይ ዝም ብላ ታያቸዋለች። የኡካም ዝም ማለት ረሚን ያናዳትና ረሚ ትገፈትራታለች። እሷን በምትወድቅበት ሰዓት የክፍሉ ተማሪዎች ሁሉ አይኖች እነሱ ላይ ይሆናል። በዚህ ጊዜ ልጅየው ይመጣና እሷን ያነሳታል። በዛ ጊዜ ኡካ በጣም ታለቅስና ልጅየውን እንዲያግዛት ትነግረዋለች። እሱም ያረጋጋትና ረሚና ጓደኞቿን ሁለተኛ ልጅቷን እንዳይነኳትና እንዳይረብሿት ያስጠነቅቃቸዋል። ካልሆነ ግን ለሚፈጠረው ነገር ዝግጁ እንዲሆኑ ይነግራቸዋል። ከዛ ቀንም ጀምሮ ኡካ ሰላማዊና ደስተኛ ህይወት መኖር ትጀምራለች። ሌላው እንኳን ቢቀር አዲስ ጓደኞችን ማፍራት ትጀምራለች። አዩሚ፣ ሴቶ፣ ታካማ የሚባሉ ከልጅየው ጋር የጋራ የሆኑ ጓደኞችንም ታፈራለች። ልጅየውም ክላስ ውስጥ ተኝቶ እያለ ኡካ ከጓደኞቿ ጋር እየሳቀች ትጫወት ጀመር። እነሱም ይህንን ትምህርት ቤት እንዴት እንደመረጠች ይጠይቋታል። እሷም ፍቅቅ እያለች የድሮ ትምህርት ቤቴ ልጆች ያላግጡብኝ ይመቱኝ ነበር፣ ጓደኛም አልነበረኝም፣ ለዚህ ነው እዚህ የገባሁት ትላቸዋለች። በዛም ጊዜ የሆነ ሰው ነገሮች እንደሚቀየሩ ይነግረኛል፣ እኔም ኖርማል የሃይስኩል ተማሪ ኑሮ መኖር ፈለግኩ ትላቸዋለች። እሱም የተኛ መስሎ ሁሉንም ነገር ሲሰማ ነበር። በኋላ ላይም አስተማሪው ቦታ አስተካክሎ ሲያስቀምጣቸው እንደ እድል ሆኖ ከሱ ጎን ትቀመጣለች። እሱም ጎበዝ ተማሪ ነበርና ወደ ልጆቹ ይዞርና ከኡካ ጋር ጓደኛ የሆነ ሰው ውጤቱ ከፍ ይላል ይላቸዋል። የክላሱ ልጆችም እሱን አምነውት ነበርና ብዙ ተማሪዎች ከኡካ ጋር ጓደኛ መሆን ይጀምራሉ። በልጅየውም እርዳታ ከዛ ጊዜ ጀምሮ ኡካ የብቸኝነት ስሜት ተሰምቷት አያውቅም ነበር። እየተቀራረቡም ሲመጡ ልጅየው ለእሷ ስሜት ይኖረው ጀመር። ነገር ግን ስሜቱን አይናገርም ነበር። በሆነ ቀንም ልጅየው ኡካና ጓደኞቿን ለፈተና እንዲዘጋጁ ካፌ ውስጥ ይቀጥራቸዋል።
እነሱም ቁጭ ብለው እያጠኑ እያለ ሰሪና የምትባል ሴት ከጓደኞቿ ጋር ወደ እነሱ ትመጣለች። ሰሪና የልጅየው የድሮ ፍቅረኛ ነበረች። እያወሩም እያለ አንዷ የሶሪና ጓደኛ ኡካ ላይ ታላግጣለች። ከሱ ጎንም መቀመጥ እንደሌለባት ትናገራለች። በዚህ ጊዜ ሰሪና ትናደድና የገዟ ጓደኛ ላይ ውሃ ጨምራ ኡካን ይቅርታ ትጠይቃታለች። በቀጣይ ቀንም ሰሪና በረንዳ ላይ ቆማ እያለች ጓደኞቿ ይመጡና ይቅርታ እንደትጠይቃቸው ይነግሯታል። እሷም ይቅርታ መጠየቅ ስላልፈለገች ዝም ትላቸዋለች። በዚህ ጊዜ ጥል ይፈጠራል። አንደኛዋም ጓደኛዋ በጣም ተናዳ ስለነበር በጥፊ ልትለጥፋት ስትል ኡካና ልጅየው በዛ እያለፉ ነበርና ለሰሪና ይከላከልላታል። በዛም ጊዜ ኡካ ሰሪናና ልጅየው ግንኙነት እንዳላቸው ትጠረጥራለች። አሁንም ለሷ ቦታ አለው ብላ ታስባለች። ኡካም ለምን እንደሆነ ባታቅም የበታችነት ስሜት ይሰማታል። ቆንጅዬ ከሆነች ሰሪና ጋር እንደማትወዳደር ታስባለች። ኡካም ወደ ልጅየው ጓደኛ ትሄድና ስለ ሰሪናና ስለ ልጅየው ግንኙነት መጠየቅ ትጀምራለች። ጓደኞቿም ሲነግሯት ሰሪና በድሮ ጊዜ ላይ በጣም ትሰደብና ጓደኞቿ ይመቷት እንደነበረ ይነግሯታል። ነገር ግን ልጅየው መሃል ገብቶ ለሷ ይከላከልላት ነበርና ከዛ ጊዜ ጀምሮ ጓደኛሞች እንደሆኑ ይነግሯታል። ነገር ግን ቢለያዩም ኡካ አሁንም ሰሪና ለልጅየው ስሜት እንዳላት መጠርጠር ትጀምራለች። ኡካም ልጅየውን ማራቅ ትጀምራለች። ክላስ ውስጥም ሲገናኙ እሱን ኢግኖር መግጨት ትጀምራለች። ነገር ግን አንድ ባዛር ላይ ይገናኛሉ። እሱም ከሱ ለምን እንደራቀች ምክንያቱም ስላላወቀ ለምን እንደሆነ ይጠይቃታል። እሷ ግን እንደለመደችው ዝም ማለት ትጀምራለች። እሱ ግን በእሷ ተስፋ አልቆረጠምና እጇን ይይዛትና ምንም እንኳን ዝም ብትል ለሱ ውድ እንደሆነች ይነግራታል። በተናገራትም ቃላት ኡካ ታለቅሳለች። በዚህም ጊዜ እሱ ያረጋጋታል። በዛም ጊዜ ኡካ ልጅየውን እንደወደደች ትረዳለች። በሆነ ቀን ላይም ኡካ ስለ ልጅየው ነገር ትሰማለች። ሌሊት ላይ ባርቴንደርነት ይሰራል። ብቻውንም ስለሚኖር ስራ መስራት አለበት። ነገር ግን ብዙ ከመስራቱ የተነሳ ይታመምና ህመሙ በጣም ይበስበትና ክላስ ይቀራል። ኡካም ልጅየው ከክላስ እንደቀረ ስታቅ እቤቱ ድረስ ትሄዳለች። እቤትም ስትደርስ እንደታመመ ታገኘዋለች። እሷም ቤት ከሄደች በኋላ እሱን መንከባከብ ትጀምራለች። ምግብም ታበስልለታለች። በዛም ጊዜ ቤተሰቦቹ ሌላ ሀገር እንደሚኖሩ ታውቃለች። ልጅየውም ተሽሎት ወደ ትምህርት ቤት ሲመለስ በሚወዱትና በሚያደንቁት ተማሪዎች ተከቦ ነበር። ኡካም ይሄ ታዋቂነቱ ለሷ ጥሩ እንደማይሆን ታስባለች። የገዛ ጓደኛውም ይሄ ታዋቂነቱ ከኡካ ጋር ያለውን ግንኙነት ሊያበላሽበት እንደሚችል ያስጠነቅቀዋል። እሱም እሷ እንድትተማመንበት የእሷ ማስታወሻ ላይ የትም ብትሄድ እንደሚፈልጋትና ከእሷ እንደማይለይ ይጽፍላታል። ነገር ግን ኡካ አሁንም ለሱ መጥናለው አልመጥን የሚለው ነገር ጭንቅላቷ ውስጥ ይቀመጣል። በጓደኛዋም ምክር ኡካ ለልጅየው የፍቅር ጥያቄ ታቀርብለታለች። በሚገርም ሁኔታም ልጅየው እሷን በመሳም መልስ ይሰጣታል። ከዛም ጊዜ ጀምሮ በግልጽ ዴት ያደርጋሉ። ምንም እንኳን የትምህርት ቤቱ ተማሪዎች እንደማይመጣጠኑ ቢያስቡም ኡካም እንደማትመጥነው የትምህርት ቤት ልጆች ሲያወሩ ልጅየው በግልጽ ሕዝብ በተሰበሰበበት ካሁን በኋላ ፍቅረኛው እንደሆነችና እንደሚወዳት ይናገራል። ጓደኝነታቸውም ማደግ ይጀምራል። አንድ ላይ ያጠናሉ፣ አንድ ላይ ጊዜ ያሳልፋሉ፣ የሚወዱትንም ቦታ አንድ ላይ ይጎበኛሉ። ነገር ግን በሆነ ጊዜ ላይ ነገሮች መቀየር ይጀምራሉ። ኡካም ኖት ትጽፍና ስለ ቤተሰቡ ትጠይቀዋለች። በዛ ጊዜ ፊቱ ይቀየራል። እሱም ስለ ቤተሰቡ ማውራት አልፈለገም ነበር። እሱም ስለ ቤተሰቡ ጉዳይ ከኡካ ጋርም ቢሆን ከማንም ጋር ማውራት አይፈልግም ነበር። ይሄ ነገርም ጓደኝነታቸውን ያሻክረው ጀመር። በዚህም ጊዜ እሱ ብቸኛ መሆንና ከጓደኞቹ መራቅ ይጀምራል። ስለ ግንኙነታቸውን በመጨነቅ አንደኛው ጓደኛው ለኡካ እሱ ስለሚሰራው ስራ ይነግራታል። እሱም ስራውን እየሰራ እያለ ኡካን ሲያይ ይደነግጥና እጇን ይዞ ወደ ውጭ ያስወጣታል። እሷም ውጪ ላይ ለምን ስራውን እንደደበቀና ባርቴንደር በሆን መጥፎ እንዳልሆነ ትነግረዋለች። እሱም የሌሊት ህይወት ልክ እንዳልሆነ ይነግራታል። እሷ ግን አልተስማማችም ነበር። እሷ የምትፈልገው ግልጽነትህን ነው ትለዋለች። ክሪስማስም ይመጣና ኡካና ጓደኞቿ ያለሱ አንድ ላይ ማክበር ይጀምራሉ። እሱ ደግሞ ስራ ላይ ነበር። እሱም ስራውን በመስራት ላይ እያለ ኦንላይን ላይ የለቀቁትን ፎቶዎች በማየት ደስ ይለዋል። በዚህም ጊዜ ኡካ በሱ ህይወት ምን ያህል ቦታ እንዳላት ይረዳል። እሱም ከስራ ሲወጣ እየሮጠ ጓደኞቹ ጋር ይሄዳል። ነገር ግን ኡካ እዛ አልነበረችም ነበር። እሱም ጓደኞቹን ስራውን ከነሱ ስለደበቀ ይቅርታ ይጠይቃቸዋል። ጓደኞቹም ኡካ መጀመሪያ የተገናኙበት ቦታ እንደሄደች ይነግሩታል።
እሱም የጓደኛውን ሳይክል ይወስድና እየፈጠነ ወደዛ መንዳት ይጀምራል። ከዚህ በፊትም በኖት የጠየቀችውን ጥያቄ መልስ ይጽፍበትና ይሰጣታል። እናቱ 3 ዓመት እያለ እንደሞተችና አባቱ ደግሞ ሃይስኩል ከመግባት በፊት እንደጠፋ ይነግራታል። ከዛም ጊዜ ጀምሮ ብቻውን ሲኖር እንደነበረና ይህንንም መደበቅ የፈለገው ሰዎች ይህንን ባወቁ ቁጥር በተለይ የሚወዳቸው ሰዎች ከሱ ሊርቁ እንደሚችሉ በማሰብ እንደሆነ ይነግራታል። ውካም ምንም ነገር ቢፈጠር ምንም ነገር ቢሆን ከሱ ጎን እንደምትቆም ትነግረዋለች። ፊልሙም በዚህ ያበቃል። ፍቅራችሁን ለመግለጽ አትፍሩ፣ ነገር ግን በህይወታችሁ ትልቅ ዋጋ ያለውን ሰው ስታጡት ነው የሚገባችሁ። ላይክ፣ ሰብስክራይብ ማድረግ አይረሳ። ሀሳባችሁንም በኮመንት አሳውቁኝ። ለምትወዱትም ሰው ሼር አድርጉለት። ቸር ቆዩ። 초등학교 영어 수업 시간에 배웠었던 현재 진행형 같아. 하루에 10번 내 맘이 움직여.